ድምጸ መረዋ አመለሸጋዋ ድርባባዋ አንጋፋዋ ድምጻዊት ራሄል ዮሐንስ ከዚህ ዓለም በሞት ተለየች። በኢትዮጵያ የሙዚቃ ታሪክ ውስጥ ስማቸው በቀዳሚነት ከሚነሱትና በርካታ ተወዳጅ ስራዎችን ለአድናቂዎቻቸው ካበረከቱት አንጋፋ አርቲስቶች መካከል አንዷ የሆነችው ድምጻዊት ራሄል ዮሐንስ ከዚህ ዓለም በሞት መለየቷ ተሰማ። አርቲስቷ ከድምጻዊነቷ ባሻገር በሆቴልና በመስተንግዶ ዘርፍም ጉልህ አሻራ ያሳረፈች ስኬታማ የሥራ ሰው ነበረች። ድምጻዊት ራሄል ዮሐንስ መዲናችን አዲስ አበባ ውስጥ በተለይ ካሳንቺስ ግቢ ገብርኤል አካባቢ ሚያዝያ 27 ቀን 1939 ዓ.ም ተወለደች። ለቤተሰቦቿ የበኩር ልጅ ስትሆን ሃና በተሰኘው ዝነኛ ዘፈኑ ከሚታወሰው ታናሽ ወንድሟ አንጋፋው ድምጻዊ ሰይፉ ዮሐንስ ጋር የቄስ ትምህርትን እስከ ዳዊት ድረስ ተከታትላለች። የአንደኛ ደረጃ ትምህርቷን ደግሞ ባስፋወሰን ትምህርት ቤት አጠናቃለች። ወደ ሆቴል ሙያ ከፍተኛ ዝንባሌ የነበራት ራሄል በራስ ሆቴል ለ3 ወራት ያህል አጠቃላይ መስተንግዶ ስነ ስርዓት ስልጠና ወስዳለች። በመቀጠልም በምርጫዋ በጊዮን ሆቴል የወይን መስተንግዶ ትምህርት ለ2 ዓመታት በመከታተል በዲፕሎማ ተመርቃለች። በሆቴል ቆይታዋ እንደ ጋማል አብድል ናስር፣ ሴኩቱሬና ከዋሜ ንክሩማ ያሉ የአፍሪካና የዓለም መሪዎችን እንዲሁም ከፍተኛ ሀገር ውስጥ ባለስልጣናትን በከፍተኛ ሙያ ብቃት የማስተናገድ እድል አግኝታለች። ገና በልጅነቷ የበረራ አስተናጋጅ ሆስተስ የመሆን ህልም የነበራት ቢሆንም በየብስ መስተንግዶ ግራውንድ ሆስተስ ስራዋን ጀምራ በሂደት እስከ ጀነራል ማናጀርነት ለመድረስ በቅታለች። በራስ ሆቴል፣ ጊዮን ሆቴል፣ አርጀንቲና፣ ታንዛኒያና ፊሊፒንስ ኤምባሲ፣ ሸበሌ ሆቴል፣ ሂልተን ሆቴል እንዲሁም በፎርሺፕ ትራቭል የሰራች ሲሆን በግሏም አነስተኛ ሆቴል ከፍታ በስኬት አገልግላለች። በወቅቱ ከሚያገኙት መደበኛ ደሞዝ ይልቅ በፐርሰንት የሚከፋፈሉት የደንበኞች ስጦታ ቲፕ የተሻለ እንደነበር በሕይወት ታሪኳ ታስታውሳለች። አርቲስቷ ወደ ሙዚቃው ዓለም የመግባት ጉዞ የተጀመረው በአጋጣሚ ነበር። አንድ ቀን ድምጻዊ ከተማ መኮንንና ሌሎች አንጋፋ ሰዎች በቤቷ ተገኝተው ምግብ ከተመገቡ በኋላ በጋሸ ከተማ አጋፋሪነት ጨዋታ ይደራል። እሱ ማሲንቆ ሲጫወት እሷ አብራ ማንጎራጎር ጀመረች። በድምጿ የተደነቁት እንግዶች የምግብ ቤቱን ስራ ትታ ወደ ሙዚቃው እንድትገባና ድምጻዊ እንድትሆን ያበረታቷት ሲሆን ይህም ለኪነ ጥበብ ሕይወቷ መነሻ ሆነም። በ1970ዎቹ መጀመሪያ 1973-74 ዓ.ም አንቺ ባለ ድሪ የተሰኘውን የመጀመሪያ አልበሟን ከአርቲስት ሻምበል በላይነህ ጋር አወጣች። ለዚህ ስራዋ በአምባሰል ሙዚቃ ቤት 10,000 ብር የተከፈላ ሲሆን በግጥም ይልማ ገብረአብ እንዲሁም በዜማ አበበ መለሰ ተሳትፈውበታል። በ1983 ዓ.ም ከታዋቂዎቹ የሀገር ባህል ተጫዋቾች ከባህሩ ቀኝና ከይርጋ ዱባለ ጋር የሰራቻቸው ዘፈኖች በህዝብ ዘንድ ከፍተኛ ተወዳጅነትን አትርፈውላታል። አራዳ፣ ትዝታ፣ ምኒልክና ሀገሬ ኢትዮጵያ በግሏ ከሰራቻቸውና እስካሁን ድረስ ከሚደመጡ ተወዳጅ ስራዎቿ መካከል ይጠቀሳሉ። አርቲስት ራሄል ዮሐንስ ሙዚቃ እስካቆመችበት ጊዜ ድረስ 13 አልበሞችን ያሳተመች ሲሆን ከድምጻዊነቷ ባሻገር የዜማ ደራሲም ነበረች። ምኒልክ፣ ጀግናው ሰራዊትና ያስናቀች ወርቁን ስራ በራሷ ዜማ ያደሰችበት እንደ ኢየሩሳሌም ተጠቃሽ የዜማ ድርሰቶቿ ናቸው። የመጨረሻ ስራዋ በያሬድ ተፈራ የተቀናበረው ዝናበል የተሰኘው አልበሟ ነበር። አርቲስት ራሄል ዮሐንስ የሁለት ወንድና የአራት ሴት ልጆች እናት ስትሆን በርካታ የልጅ ልጆችንም ለማየት በቅታለች። ልጆቿን በስነ ምግባር ለማሳደግ ያሳየችው ጥረትና ጥንካሬ በወቅቱ በግጥም ጭምር እንዲህ ተብሎ ተመስክሮላታል። አዝማሪ ይሏታል ራሄል ሆደንን፣ አዝማሪ ይሏታል ጭንቄ ራሄልን፣ ልጆች ለማሳደግ ያደረገችውን። የአንጋፋዋ ድምጻዊት ራሄል ዮሐንስ ማረፍ ለሀገራችን የሙዚቃ ኢንዱስትሪ ትልቅ እጦት ነው። ለቤተሰቦቿ፣ ለወዳጅ ዘመዶቿና ለአድናቂዎቿ በሙሉ መጽናናትን እንመኛለን።